ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና ተቀዳሚ ሙፍቲ ሀጂ በቆሙበት አንድ ታሪካዊ ነገር ተሰርቶ ነበር። ይህን አንጀት የሚበላ ቪዲዮ ተመልከቱት እስቲ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እየላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮዎቻችንን ቀለል ያደርጋችሁ ላይክ ማድረጋችሁን አትርሱ። ቤተሰቦች በትላንትናው ዕለት ሁላችንም የምንወዳቸውና ሁላችንም የምናከብራቸው ሀጂ ሙፍቲ የቀብር ስነ ስርዓታቸው ለተፈጸመ ሁላችሁም ታውቃላችሁ። ታዲያ ሁላችሁም ቪዲዮዎቻችንን ከመጀመራችሁ በፊት ነፍስ ይማረን ያላችሁ ጻፍ አድርጉልን። እጅግ በጣም በሚገርም ሁኔታ እጅግ በጣም ትላልቅ ታዋቂ ሰዎች እንዲሁም ደግሞ ትላልቅ የሃይማኖት መሪዎችም የተገኙበት የቀብር ስነ ስርዓት ነበር። ወደ አደባባይ ወጥቶ ሀጂ ሙፍቲን የቀብር ስነ ስርዓት ሲሸኝ የነበሩ እስኪ ደግሞ አንዳንድ ቪዲዮችን አይተንም። ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው፣ አነቡላቸው እኮ። ይህንን ፎቶ ሳዩ ማርያምን እንዴት እንደከፋኝ ተጠይቁ። ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ። ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ። የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን። ሀጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን። አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። ሰዎች እንደሰማችሁት ነው። እጅግ በጣም ደስ በሚል ሁኔታ እጅግ በጣም ትልቅ ፍቅር ነበር በትላንትናው ዕለት ያየነው። ፓትርያርካችን አቡነ ማትያስ ሀጂ ሙፍቲ የቀብር ስነ ስርዓት ላይ እጅግ በጣም በመራር ሀዘን ውስጥ ሆኖ እያነቡ እጅግ በጣም ብዙ ሰዎችን የሚያስገርም ፎቶ ተነስቶ እጅግ በጣም ብዙ ሰዎች የተቀባበሉት ነበር። ታዲያ ቤተሰቦች እናንተስ ይሄን ፎቶ ስታዩ ምን አይነት ስሜት ተሰማችሁ? ኢትዮጵያዊነት ማለት እንደዚህ ነው። ሙስሊሞች ሀዘን ሲያጋጥማቸው ኦርቶዶክሳውያኖች እየሄዱ ያጽናናቸዋል። ይህ ነገር ታዲያ እንዴት አያችሁት? እናንተስ በግላችሁ የሚሰማችሁን ሀሳብ አርቲስት ኮሜንት ላይ አስቀምጡልኝ። እሺ ቤተሰቦች ሀጂ ሙፍቲ እንድሪስ ታላቅ የሀገር ዋርካ ነበሩ ብሎ እጅግ በጣም ብዙ ሰዎች እጅግ በጣም በመራር ሀዘን ውስጥ ሆነው ሀዘናቸውን እየገለጹ ነበር። እስኪ ደግሞ ሌላ ቪዲዮ አይተን አባታችን ግን ምን አይነት የሰው ፍቅር የሰጣቸው ታላቅ አባት ነበሩ። በእውነት ነው የምላችሁ ማርያምን እጅግ በጣም ነው የገረመኝ። የአባታችን ህልፈት ተከትሎ እንግዲህ መላው ኢትዮጵያዊ ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ እንዲሁም ደግሞ ካቶሊኩ ሁሉም በኩል ነው ህልፈታቸው አስመልክቶ ያዘ ነው። ያው እንግዲህ ሀጂ እንደ ሃይማኖታቸው የህዝበ ሙስሊሙ ዋርካ ቢሆኑ አባትነታቸው ግን እንግዲህ የሁላችንም አድባር እንደነበሩ ነው በግልጽ የተመለከትኩት። እንግዲህ አንድነትን አንድ ሆኑ ብለው አስተምረውን ብቻ ሳይሆን እንግዲህ ኑረውትም በተግባር ያሳዩን የሀገራችን አድባር የነበሩ እጅግ ታላቅ አባት ነበሩ። አባታችንን አስመልክቶ እንግዲህ የተለያዩ ፖስቶችን፣ ኮሜንቶችን እየተመለከትኩኝ ነበረ። በሰው ዘንድ ምን ያህል ፍቅር ዘርተው እንዳለፉ ነው እንግዲህ በግልጽ ሁላችንም የተመለከትነው። እንግዲህ አባታችን ነፍሳቸው በሰላም ትረፍልን፣ ነፍስ ይማር። እንግዲህ እናንተስ ስለ አባታችን ምን ታላላችሁ? ሀሳባችሁን አጋሩኝ እስኪ። ያው ቤተሰቦች እንደሰማችሁት ነው አባታችን ሀጂ ሙፍቲ እንድሪስ በህይወት በነበሩ ሰዓት እጅግ በጣም ደስ የሚሉ ነገሮችን ለሀገር ያደርጉ ነበር። ታዲያ ቤተሰቦች እናንተም የሚሰማችሁን ሀሳብና አስተያየት በዚህ ጉዳይ ላይ ኮሜንት ላይ አስቀምጡልን። ሁላችሁም ኮሜንት ላይ ገብታችሁ ነፍስ ይማርልን እያላችሁ ጻፍ አድርጉልን። ሌላ ደግሞ ቤተሰቦች አሳቻችሁ መለሰው ቪዲዮ ምንድነው? ሀጂ ሙፍቲ እንድሪስ በህይወት እያሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ እኔ በህይወት እያለሁ ሳልሞት አድርግልኝ ብለው የነገሩት እጅግ በጣም ደስ የሚሉ ትዕዛዛት ነበሩ። እስኪ ደግሞ ዶክተር አብይ ከአንደበቱ የተናገረው ቪዲዮ አይተን ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ
መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። እንደሰማችሁት ነው ሀጂ ሙፍቲ በህይወት እያሉ እጅግ በጣም ለብዙ ሰዎችን አርቀው ያስቡ ነበር። ታዲያ ለዶክተር አብይ ከነገሯቸው ነገሮች እንደሰማችሁት ነው በጀማ የምንሰግድበት ቦታ እንዲሁም ደግሞ የሙስሊሞች ባንክ እንዲከፈትልን እንፈልጋለን እያሉ ነበር። ታዲያ ለትውልድ የሚሻገር ነገር ነበረ አስቀምጠው ያለፉት። ታዲያ ቤተሰቦች ቅድም እንዳልኳችሁ የአባታችንን ህልፈት እጅግ በጣም ብዙ ሰዎችን ያሳዘነው፣ እኛም በጣም አዝናን ነፍስ ይማርልን እያለን ኮሜንት ላይ የባካችሁን ጻፍ አድርጉት። ሌላ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው ተቀዳሚ ሙፍቲ ሀጂ ሙፍቲ እንድሪስ በቆመበትና ደግሞ እጅግ በጣም የምንወዳቸው አባታችን አቡነ ማቲያስ በቆመበት እጅግ በጣም ደስ የሚል አንድ ታሪክ ተሰርቶ ነበር። እስኪ ደግሞ ቪዲዮ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስና ተቀዳሚ ሙፍቲ ሀጂ በቆሙበት አንድ ታሪካዊት ነገር ተሰርቶ ነበር። ታሪኩን ባጭሩ ልንገራችሁ። ይህ ከላይ የምትመለከቱት ምስል ባለፉት የኮቪድ ጊዜያት ዓለም እንዲሁም ኢትዮጵያ የተጨነቀችበት ጊዜ የተነሱት ምስል ነው። እዚህ ምስል ላይ ብዙዎችን ሙስሊምና ክርስቲያን አንድ የሚያደርግ ታሪካዊ ነገር ተቀዳሚ ሙፍቲ ሀጂ ሰርተው ነበር። የኢትዮጵያ ኦርቶዶክስ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ቡራኪ አድርገው ሲጨርሱ ሁለተኛውን የጸሎት መርሃ ግብር ለተቀዳሚ ሙፍቲ ሀጂ ተሰጥቷቸው ነበር። እሳቸውም ቅድም የነገርኳችሁን አንድ ታሪካዊ ነገር ተናግረው አረፉ። እሳቸውም እንዲህ አሉ። በዚህ ጸሎት ላይ የምጨምረው ምንም ነገር የለም፣ ዱዓም አላደርግም። ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል፣ ወገባችንም እስኪንቀጠቀጥ ድረስ ያንም አሜን ብለናል ሲሉ ለወንድሞቻቸው የኦርቶዶክስና የተለያዩ እምነት ተከታዮች ክብራቸውን ፍቅራቸውን አሳይተው ወደ መቀመጫቸው ሂደው ነበር። በዚህም አንድ ታሪካዊ ነገር አድርገው ብዙ ክርስቲያንና ሙስሊሞችን አንድ የሚያደርግ የሚያከባብር ትልቅ ነገር ስራ ሰርተው ሄደዋል። እኒህ አባት ሙስሊሙ ብቻ ሳይሆን ለመላው ኢትዮጵያን ክርስቲያኑ እንደሆኑ በዚህ አስመስክረዋል። ዛሬ እኒህ አባታችንን አተናቸዋል። ኢትዮጵያም አንድ ትልቅ አባት እንዳጣች አስባለሁ። እሳቸው በሰላም እንድታርፍ ጸሎቴ ነው። እናንተም ጸሎታችሁን መልካም ምኞታችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች ይህ ወንድማችን ሲናገር እንደሰማችሁት ነው። እኔ ሰው ነኝ ከዚያም ኮረድኩኝ ኢትዮጵያ ብሎ ቪዲዮን ዘግቷል። ታዲያ ቤተሰቦች እናንተ ሲነገር ሰው ምን ያክል ደስተኛ ሆናችሁ ይሄ ነገር ሁላችንም እንደተመለከተ ነው አስባለሁ። ያልተመለከታችሁ ሰዎች ደግሞ ከነበራችሁ መረጃው ይሄን ይመስል ነበር። እጅግ በጣም ደስ የሚል አጋጣሚ ነበር። ያኔ እጅግ በጣም ብዙ ሰዎችን አነጋግሮ እንዲሁም አስገርቦ ነበር። እቺ ናት ኢትዮጵያ የሚያስብል ድርጊት ነበረ አባቶቻችን ሲያደርጉ የነበሩት። ታዲያ ቤተሰቦች እናንተ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉ። ሌላ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው እጅግ በጣም በሚገርም ሁኔታ እቺ ናት ሀገሬ እቺ ነች ኢትዮጵያ የሚያስብል ቪዲዮ ነበር። እሱም ምንድነው እጅግ በጣም በሚገርም ሁኔታ ከቤተ ክርስቲያን ደጅ ፊት ለፊት ትቦ ተደፍኖ ትቦውን ለማስተካከል ሲሞክሩ የነበሩት ሼክ ነበሩና ታዲያ ቤተሰቦች እጅግ በጣም ሰዎች የተገናገሩበት እንዲሁ ደግሞ ተገርመውበት ቪዲዮዎችን በሶሻል ሚዲያ የተቀባበሉበት ነበር። እስኪ ደግሞ አንድ ቪዲዮ ኢትዮጵያዊ እጅ ነች። ሼሁ ከቤተክርስቲያን ደጃፍ አንድ ብትር ይዘው ቆመዋል። በቤተክርስቲያኑ ቅጥር ግቢ ደግሞ የቅዳሴው ድምፅ ጎላ ብሎ ይሰማል። ኦርቶዶክሳውያን ወንድሞቻቸው በጸሎት ላይ እንዳሉም ገብቷቸዋል። እሳቸውን ግን ያሳሰባቸው ቤተክርስቲያኑ ቅጥር ግቢ ፊት ለፊት የተደፈነው ዲሽ ቦይ ነው። ቆሻሻ ደፍኖታል። ምንም አይነት ውሃ እንደማያስተላልፍ ገብቷቸዋል። በያዙትም ብትር ቆሻሻውን ማውጣት ይጀምራሉ። ይህን የታዘበው አንድ ግለሰብ ቪዲዮ ቀርጾ ሶሻል ሚዲያ ያጋራል። እኔም ልቤን ስለነካው ልቤን ስለያዘው ለእናንተ አጋራችሁ። የአባት ሙስሊም ናቸው፣ ነገር ግን ቅዳሴው አልረበሻቸውም። እሳቸውን የረበሸው ከቤተክርስቲያኑ ፊት ለፊት ያለው የኢትዮጵያው ምድር ላይ የተገኘው ቆሻሻ እንጂ። ታዲያ ዲሹ ውሃ በደንብ እንዲያስተላልፍ እርሳቸው በያዙት በትር ቆሻሻውን መጥረግ ይጀምራሉ። እምነት አልገደባቸውም ወይም የቅዳሴው ድምፅ አልረበሻቸውም። እርሳቸውን ያሳስባቸው ከወንድሞቻቸው ኦርቶዶክስ ቤተክርስቲያን ቅጥር ግቢ ወደ ያለችው የኢትዮጵያ ምድር ቆሻሻ ተደፍና ውሃ ላስኬድ ማለቱ ብቻ ነው። ከማንም ምስጋና አልጠበቁ፣ ለማንም ደስታ ይህንን አልሰሩ። ህሊናቸው ብቻ አዛቸው ይህንን ቆሻሻ ባላቸው ጉልበት ማውጣት ይጀምራሉ። እርግጥ ነው ከቤተክርስቲያን የሚወጣው ወጣት በአግራሞት እያያቸው አለፈ እንጂ ምንም አልረዳቸው። ምክንያቱም ይህንን ለመስራት መሰጠት ይፈልጋል። ይህንን ለማድረግ ኢትዮጵያዊነትን ይጠይቃል። ይህንን ለማድረግ ሰው መሆን በቂ መሆን ይፈልጋል። ይህንን ለማድረግ ሀገር ስትቆሽሽ ማየትን አልጠበቁምና እኚህ ሼህ ይህንን አደረጉ። እናም የሀገር ሰው ምንኛ ተስፋ አስቆራጭ ነገር በእምነት ልዩነት እዚህ ሶሻል ሚዲያ ላይ እንደምትሰሙ አላውቅም። ነገር ግን ህዝቡ የሚኖረው እንደዚህ ነው። አንዳችን ለአንዳችን እስካልኖርን ድረስ ሁሌም ኢትዮጵያዊነት አይገባንም። ኢትዮጵያዊነቱ ቀርቶ የእምነት ልዩነት ቀርቶ ሰው መሆናችን የሚገባን ጋራ የምንጠቀምባትን ይህችን ሀገር በአንድነት ስንኖርባት ብቻ ነው። ታዲያ የእኚህ ተግባር ኢትዮጵያዊነትን ካላሳየን ምን ሊያሳየን ይችላል? ግድ የለም ቢሆን ኢትዮጵያዊነትን ባያሳየን ሰው መሆናችን ካላሳየን ምን ሊያሳየን ይችላል?
ብቻ የትኛውም እምነት ጣራ ስር ሆኑ ሰው ይህ የሚኖር ይሆናል። ሰላም። እጅግ በጣም ደስ የሚል ነገር ነበር ሰምተን የተመለስነው። እጅግ በጣም በእኔ በግሌ ደስ ያለኝ ቪዲዮ ነበር ለእናንተ ይዤላችሁ በጣም ለእናንተ ይሄን ቪዲዮ ስቴው ምን አይነት ስሜት ተሰማችሁ? እጅግ በጣም ደስ የሚል ቪዲዮ ነው አይተን የተመለስነው። የኛ አባታችን ያደረጉት ነገር እጅግ በጣም ሊያስመሰግናቸው ይገባል። ምክንያቱም እኚህ አባታችን የሙስሊም እምነት ተከታይ ናቸው፣ ግን የቤተክርስቲያን ደጃፍ ላይ ትቦ ተደፈኑ አይተው በቅዳሴ ሰዓት አባቶቻችን ቅዳሴ እንደገቡ ተረድተው ይሄን ነገር ሲያደርጉ ነበር። ታዲያ ቤተሰቦች ይሄን ነገር አይታችሁ የሚሰማችሁን ሐሳብ እናንተም የተሰማችሁን ደስታ ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ሳምንቱን እጅግ በጣም ብዙ ሰዎች ሲቀባበሉት የነበረ አንድ ቪዲዮ ነበር። እሱ ምንድነው በቤተ መቅደስ ውስጥ የዲያቆን ልብስ የለበሰ ወጣት አንድ ታዳጊን መሬት ላይ እየጣለው ይታያል በቤተ መቅደስ ውስጥ። ታዲያ ቤተሰቦች እጅግ በጣም ብዙ ሰዎችም በዛ ቪዲዮ ላይ እየተቀባበሉ ሐሳባቸውን እየሰጡት ነበር። ታዲያ እስኪ ይሄን ቪዲዮ አይተን እንመለስ። ስለ ነገዋ ቤተክርስቲያን እንዲሁም ይሄን ቪዲዮ ከትናንትና ጀምሮ እዚህ ቲክቶክ ላይ የፕሮቴስታንት ቤተ እምነቶች ሲሳለቁበት፣ የኛ ቤተ እምነት ተከታዮች ደግሞ ለቤተክርስቲያን ያላችሁን ቅናት፣ ለቤተክርስቲያን ያላችሁን ተቆርቋሪነት እንዴት ይደረጋል እያላችሁ የተለያየ ሐሳብ ሲሰጥበትና ሲዘዋወር ተመልክታችሁታል። እኔ እንደ መፍትሄ ሐሳብ እንዲህ አይነት ነገሮች እንዳይቀጥሉ ዛሬ ላይ ቆም ብለን እንድናስብ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚገኙ ሀገረ ስብከቶች አንድ ምክር ሐሳብ አለኝ። እንደምታውቁት ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሚዲያዎች ላይ ተመልክታችሁ ከነበረ ብፁዕ አቡነ እንትና የእንትና ሀገረ ስብከት ሊቀ ጳጳስ 1200 3000 2000 ለሚሆኑ ዲያቆናት ስልጣነ ክህነትን ሰጡ የሚል ዜናዎችን እጅግ በጣም ፉክክር በሚመስል መንገድ ሲያሳዩን እንደነበረና እንደዛ እንደከረሙም ታያላችሁ። እነዚያ ዲያቆናት ዛሬ ላይ ግን እንዲህ አይነት ችግር እንዳይፈጠር ከዚህ በኋላ መሰረተ ሃይማኖት ላይ ስርዓተ ቤተክርስቲያን ላይ ገፋ ብለን አምርረን ማስተማር ያለብን ጊዜ አሁን ይመስለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁት የዲያቆናት እጥረት የአገልጋይ እጥረት የለባትም። ያሏትንም አገልጋዮች በሚገባው መንገድ ወደ አገልግሎት ውስጥ ማስገባትም ክፍተት እንዳለበት የሚታወቅ ሆኖ ሳለ በየዕለቱ ፉክክር የሚመስል ጅምላ ዲቁና መስጠቱን ለጊዜው ቆም ብታደርጉት የሚል የልጅነት ምክር ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከቶች ምክር ሐሳብ አለኝ። ይሄ ወንድማችን ሲናገር የነበረው ንግግር ይሄን ይመስላል። ታዲያ ቤተሰቦች እናንተስ በዚህ ቪዲዮ ላይ ምን አይነት ሐሳብና አስተያየት አላችሁ? ግን ዲያቆኖች እጅግ በጣም ብዙ ማድረግ ይችላሉ። ሊያውም ከማንኛውም ከኖርማል ከህብረተሰቡ በተሻለ ቤተ መቅደስ ውስጥ ቀርበው ዲያቆኖች ቅዳሴ ይቆማሉ። ታዲያ ቤተሰቦች ታዲያ ቤተ መቅደስ ውስጥ እነዚህ ድርጊት ሲያደርጉ ቪዲዮ መቀረጽ ውስጥ ለምን አስፈለገ? ቪዲዮ ከተቀረጸስ በኋላ ቢያንስ እንኳን ይቅርታ መጠየቅ ነበረባቸው ወጣው። ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ አይነት ሰዎች አይወክሉም ብዬ አስባለሁ። ቤተ መቅደስ ውስጥ የጸሎት ቦታና እግዚአብሔርን የምናመሰግንበት ቦታ ነው እንጂ እንደዚህ የምንላፋበት ቦታ አይደለም ብዬ ስለማስብ ነው። በግሌ ይሄ ግሌ ሐሳብ ነው። እናንተስ በዚህ ጉዳይ የሚሰማችሁን ሐሳብ አስቀምጡልኝ ኮሜንት ላይ። ወደ ኔክስት ቤተሰቦች ይዤላችሁ የመጣው ቪዲዮ ምንድነው? የመቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ሀጂ ሙፍቲ እንድሪስ ተጋብዞ ተቀምጦ ነበር። ታዲያ በዛን ሰዓት ላይ ሁላችንም የምንወደው ሁላችንም የምናከብረው ኮሜዲያን ደረጀ ኃይሌ ሀጂ ሙፍቲ እንድሪስን ተከትዬ እኔም ሙስሊም ለሆን ነበር ብሎ እጅግ በጣም ሰዎችን እያስገረመ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። አንደበተ ርቱዕ እንደውም አንዳንዴ ለእርሶ ስል ሙስሊም ልሆን ሁሉ ፈልገህ ነበር። ለእርሶ ስል እንዴት ነው ሀጂ? ሰላም ነው? ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እድሜው ስንት ሆነ አሁን? እንዴት ነው ሀጂ? ሰላም ነው? ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እድሜው ስንት ሆነ አሁን? ጥሩ ነው ማሻአላ። ጥሩ ነው ያሉት። 4 ፎቅ መውጣት ተደግፎ ቢሆን ቀላል አይደለም። በእውነት ነው የምለው። እንኳን አደረሰዎት። እንኳን አደረሰዎት። እንኳን አብሮ አደረሰን። ረመዳን የበረከት ወር ነው። ከእሱ ጋር ትንሽ ነገር እንጫወትና መቄዶንያ ታላቅ የገቢ ማሰባሰቢያ መርሃ ግብር ላይ ነው። ቢንያምን ያውቁታል። መቄዶንያንም ጎብኝተዋል። አሁን አዛውንቶቹ ተረጂዎቹ ከ8500 በልጠዋል። የቀን ወጪው ለምግብና ይሄ ለሳኒቴሽን ለምን ከ2.5 ሚሊዮን ብር በላይ ደርሷል። በመላው ኢትዮጵያ 44 ቅርንጫፍ ከፍቷል። 45ኛውን ደግሞ ሰሞኑን ስልጤ ዞን ወራቤ ላይ የከፈተ በመላው ኢትዮጵያን እያዳረሰ እዚህም ግቢ ውስጥ ደግሞ ትልቅ ፎቅ እያሰራ ነው። ስንት አልጋ ነው ሴፍ ያለው?
ወደ 1200 አልጋ ያለው ማን መጣምን ሰማል። አሁን የመቀበል አቅሙ ራሱ ሀጂ ወደ ከ8500 ወደ 20000 ያድጋል። በመቄዶንያ ውስጥ ብሔር የለም፣ ሃይማኖት የለም። ሁሉም ሰው ስለሆነ ብቻ ያው ቤተሰቦች እንደሰማችሁት ነው። ታዲያ እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እጅግ በጣም የተረጋጉና እጅግ በጣም ደስ የሚሉ አባት ነበሩ። እባካችሁ አሁንም በድጋሚ ልጠይቃችሁ ነፍስ ይማር ለልጋላችሁ ኮሜንት ላይ መጻፋችሁ አትርሱ። እሺ ቤተሰቦች ሌላ ደግሞ ማሳያችሁ ቪዲዮ ምንድነው ሀጂ ሙፍቲ ያኔ በህይወት የነበሩ እጅግ በጣም ደስ የሚል ትምህርት ያዘለ የሆነ መልእክት እያስተላለፉ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሰደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። አሪያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ። ሌላ ደግሞ ቤተሰቦች እስኪ አንድ እውነተኛ ታሪክ እጅግ በጣም ብዙ ሰዎችን ሲያስገርም የነበረ ገጠመኝ ሰምተን እንመለስ። እንዲህም አለ እንዴ ብላችሁ እንድትገረሙ የሚያደርግ አንድ ታሪክ ልንገራችሁ። ባለ ታሪኳ እንዲህ ትላለች። ትላንት ከስራ በጊዜ ወጥቼ ከአክስቴ ቤት እቃ ተቀብዬ ለእናቴ ላደርስ ታክሲ ሰልፍ ቆምኩ። አክስቴ እንደ ልማዷ አግቢ የሚለውን ተደጋጋሚ ምክሯን ለግሳይ ነበር የሸኘችኝ። ሰልፉ አይጣል ነው። እኔም በሐሳብ ተውጬ ቆሜያለሁ። ድንገት ሰማዩ ማስገምገም ጀመረ። ብዙም ሳይቆይ ማካፈት ጀመረ። ጃንጥላዬን በዘረጋው በሰከንዶች ውስጥ አንድ ያልጠበቅኩት እጅ ትከሻዬ ላይ አረፈ። ማስጠለል ባህላችን ነው ቆንጅዬ አለኝ። ዞር ስል ሲስቅ ልብ የሚሰርቅ መልከ መልካም ወጣት ጃንጥላውን ተቀበለኝና እጁን ትከሻዬ ላይ ጣል አደረገ። ምንም አላልኩም። በስሱ ፈገግ አልኩለት። ልቤ ግን ቅልጥ አለ። ዝናቡ እየጠነከረ ሲመጣ እሱ ደግሞ ወሬውን አቀለጠው። እኔ ግን ሊያወራኝ በሞከረ ቁጥር ማሽካካት ያዝኩ። ታክሲው የውሃ ሽታ ሆነ። ነይ ራይድ እንያዝ፣ ትንሽን ጠብቀው ካል ይብስብናል አለኝና ዣንጥላውን ሰጠኝ። የለበሰውን ጃኬት ሲያወልቅ በዚህ ብርድ ምን ሊያደርግ ነው እያልኩ ሳስብ በረደሽ አይደል ከንፈርሽ እኮ እየተንቀጠቀጠ ነው ብሎ ደረበልኝ። ጠላታችሁ ይውረድ። ልቤ ሽርተት አለ። ከሰልፉ አስወጥቶ ላዳ ታክሲ ውስጥ ከኋላ አስቀመጠኝ። ወደሱ አስጠግቶ አሁን ሞቀሽ አለኝ። እኔኮ በቃ አሻንጉሊት ሆኛለሁ። እሱ ስለ ነገ፣ ስለ ህይወት፣ ስለሚኖረን ግንኙነት ሳይቀር እያወራ እኔ በውስጤ አክስቴ ሆይ ከጭቅጭቅሽ ልድን ነው እያልኩ ራሴን መዳር ጀመርኩ። በነገራችን ላይ ባታወሪበትም ድምጽሽ ያምራል ሲለኝማ አልቻልኩም። የምወርድበት ቦታ ስንደርስ በሸኩ። ሂሳብ ስል ቀድሜ ከፍያለሁ ቆንጂት ብሎ ወርዶ እጁን ዘረጋልኝ። ልኡኔ ያገኘሁት አልኩ ለራሴ። ትንሽ እንደተራመድን ግን ስልኩ ጠራ። ሄሎ ወዬ እናቴ እንዴት ነሽ? አሁን ደረስኩ። ብታይ ዝናቡ አንዲት ቆንጂዬ ልጅ አስጠልላኝ። እሷ ባትኖር ሞቼብሽ ነበር። መጣው ጠብቂኝ። እሺ ፍቅር መጣው። እናቴ ብሎ ፍቅር ዞረብኝ። ወደ እኔ ዞሮ በጣም አመሰግናለሁ ብሎ ጉንጬን ስሞኝ መንገዱን ሊሻገር ሮጠ። እኔ በቆምኩበት ቀረው። ልቤም አይኔም ተከተሉት። በዚህ ደቂቃ በፍቅሩ ተማርኬያለሁ። ግን ፍቅረኛ እያለው እንዲህ ማድረጉ ትክክል ነው ወይስ እናቴ ብሎ ፍቅር ያለው
እናቱን ነው። ታዲያ ይሄ ምን ይሉታል? ምን ያዋጠኝ? እኔ ልከተለውና እውነቱን ለማወቅ ወስኛለሁ። እናንተስ ምን ትሉኛላችሁ? ጥያቄዋ ነው። መልካም ጊዜ። ያው ቤተሰቦች ታሪኩን እንደሰማችሁት ነው። ታዲያ እናንተስ በዚህ ቪዲዮ ላይ ምን አይነት ሐሳብና አስተያየት ትሰጡበታላችሁ? እጅግ በጣም ብዙ ሰዎች ሲነጋገሩበትና ሲከራከሩበት እንዲሁም ደግሞ ሐሳብን ደግሞ ሲቀባበሉበት የነበረ አንድ ቪዲዮ ነበር። እሱ ቪዲዮ ደግሞ ሰምተን እንመለስ። አንድ ቪዲዮ አይተን እንመለሳለን። መጀመሪያ ግን የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ተፈጽሟል። ወደ ዋናው ቤታቸው እንግዲህ ሁላችንም ወደማንቀርበት ዋናው ቤት ገብተዋል ማለት ነው። የሽኝት ፕሮግራሞች ነበሩ። እንግዲህ ፒያሳ ኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ ሚሊኒየም አዳራሽ ላይ ለሁሉም መስጂድ ገብተው ሰላተል ጀናዛ ወር የጀናዛ ሰላትን መስገድ ለማይችሉ የሌሎች እምነት ተከታዮች ሙፍቲ ሀጂ ዑመር እንግዲህ በሁሉም የሚወደዱ በሁሉም የሚከበሩ በሌሎችም እምነት ያሉ ሰዎች ጋርም የሚከበሩ እንደ ኢትዮጵያን በሙሉ የሚከበሩ ሰው ስለነበሩ ሌሎቹም እንግዲህ መሳተፍ አለባቸው በሚል ሚሊኒየም አዳራሽ ደግሞ ሁሉም በተገኙበት የሽኝት ፕሮግራም ተካሂዶ ነበርና እዛ ሽኝት ፕሮግራም ላይ ቀልቤን የሳበውን አንድ ቪዲዮ ላሳያችሁ ነው። ይሄን ቪዲዮ አይተን እንመለስ። ቪዲዮ ላይ እንዳያችሁት እንግዲህ የኦርቶዶክስ እምነት አባት የሆኑት ብፁዕ ወቅዱስ አቡነ ማቲያስ የቀድሞ ወዳጃቸውን አብረዋቸው ሲሰሩ የነበሩትን አብረው አገር ሲመሩ አገር ሲጠብቁ አገር ሲመክሩ ምናምን ከነበሩት የእስልምናው አባት ኦር በሰዓቱ ደግሞ የእስልምናው የመጅሊሱ መሪ ከነበሩት ሙፍቲ ሀጂ ዑመር ያው እንግዲህ አብረው ወዳጆች ነበሩ። ብዙ ነገር አብረው ሰርተዋል። you know መሐላቸው የነበረው ሪሌሽን አሁን እዚህ ጋር ማብራራው አይደለም። ለማንኛውም ግን የሙፍቲን ጀናዛ የመጨረሻውን ስንብት ሲያደርጉ ነው አቡነ ማቲያስ እዚህ ጋር የሚያሳየው ቪዲዮ። አቡነ ማቲያስና ሙፍቲ ከዚህ በኋላ ፎርኤቨር የሚገናኙ ሰዎች አይደሉም፣ አይገናኙም። ቢኮዝ እኛ ሙስሊሞች ለምሳሌ ያው ጀነት እንገባለን ብለን ነው የምናስበው። ክሊርሊ ሌላው እምነት ደግሞ ጀነት አይገባም የሚል እምነት ነው ያለን። ሶ ለምሳሌ እኛ ሙስሊሞች ኦር ሙስሊም ሲሞት ኦር ለምሳሌ ሀጂ ሙፍቲ ሲሞቱ ምናልባት ነገ ጀነት እንገናኛለን ብለን እናምናለን። በክርስትናም በኩል እንደዛ ነው። እነዚህ ሁለት የእምነት አባቶች እንደ እምነታቸው ከሆነ እንደ እምነታቸው ሁለቱም ከዚህ በኋላ ፎርኤቨር አይገናኙም። ፎርኤቨር የሚገናኙ ሰዎች አይደሉም። አቡነ ማቲያስ የመጨረሻውን ስንብት በሂዝ ሆል ኤግዚስተንስ ማለት ነው የመጨረሻውን ስንብት ነው አቡነ ማቲያስ ለሀጂ ሙፍቲ እዚህ ጋር የተሰናበቱት። ከዚህም እንደምንማር ታውቃላችሁ የሁለቱ ትልልቅ እምነቶች ዋና አባት ተሆኖ ራሱ በዚህ ልክ መከባበር፣ በዚህ ልክ መዋደድ፣ በዚህ ልክ እስከ መጨረሻው ሞመንት ድረስ መከባበር ይቻላል። ሶኛ ታች ላይ ያለን ሰዎች ዝም ብለን ባልሆነ በሆነው ምናምን መራቆታችንን እንተው። ዱንያ አጭር ነች፣ በጣም አጭር ነች ዱንያ፣ በጣም አጭር ነች እና መራቆታችንን ተው። በቻልነው አቅም በሰላም ለመኖር መሞከር አለብን። በቻልነው አቅም መከባበር አለብን። እምነቶችን መማማር ምናምን ኢትስ ፋይን፣ ግን መሰዳደብ እንትን መባባል፣ አንዱን ማንቋሸሽ፣ አንዱ ያንዱን መብት ለመንካት መሞከር፣ አንዱ ያንዱን ለመርገጥ መሞከር፣ አንዱ ያንዱን የእምነት ተቋማት ለመጉዳት መሞከር ኦር የእምነት ተቋማቶች ውስጥ ተገብቶ አላስፈላጊ የሆኑ ነገሮችን ለማድረግ መሞከር ምናምን የሚባሉ ነገሮች ምን ያህል ፖይንትለስ እንደሆኑና ትልልቅ አባት እንኳን ተው ነው የሁለቱም ሃይማኖቶች ትልልቅ አባት ተው ነው እስከ መጨረሻው ሞመንት ድረስ ተከባብሮ መቀጠል እንደሚቻል ከዚህ የምንማርበት ነውና አሁንም ሙፍቲ ሀጂ ዑመር እንግዲህ ስህተቶቻቸውን ጥፋቶቻቸውን አላህ ምሯቸው ኸይር ስራዎቻቸውን ደግሞ ተቀብሏቸው እንዲምራቸውን ጠይቃለን ማለት ነው። እና ሊላሂ ወኢና ኢለይሂ ራጂዑን ይላችሁ ወንቶ ቪዲዮ እነዚህን ይመስሉ ነበር። በቀጣይ አሪፍ አነጋጋሪ እንዲሁም ደግሞ ትምህርት አዘል የሆኑ ቪዲዮችን ይዤላችሁ እመጣለሁ። ሰላም እንዳመጣችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቦች ከነበራችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮቻችንንም ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ